በየቀኑ ቡና ብትጠጣ ምን አባቱ እንደሚፈጠር ታውቃለህ? ዝም ብሎ እንቅልፍ ማጥፊያ ብቻ እንዳይመስልህ። አንተ ፋራ፣ አንደኛ ስብህን ያቀልጥልሃል። ካፊን የሰውነትህን ሜታቦሊዝም ያፋጥነዋል። አልጋ ላይ ተኝተህ ስልክህን እየፈጨህ እንኳን ሰውነትህ ስብ ያቃጥላል። ለሰነፉ ለአንተ ይሄ ተአምር ነው። ሁለተኛ አይምሮህ ሶፍትዌር አፕዴት ያደርጋል። ማስታወስ፣ ትኩረት ማድረግና መፍጠን ሁሉም ይስተካከልልሃል። ያ የደነዘዘ ጭንቅላትህ ይነቃል። ሶስተኛ ያ የቀረፈፈ ፊትህ ይለሰልሳል። ቡና የደም ዝውውርን በመጨመር ቆዳ እንዳይሸበሸብ ያደርጋል። እነዛ ውድ የፊት ክሬሞችም በውስጣቸው የሚይዙት ይህንን ነው። አራተኛ የህመም ማስታገሻ። ራስህን አሞሃል፣ ፓናዶል ከመዋጥ በፊት ቡና ጠጣ። ህመምህን ልክ እንደ ቦዲጋርድ ያባረርልሃል። አምስተኛ ካንሰርን በቦክስ በውስጡ ያለው አንቲኦክሲደንት በተለይ የጉበት ካንሰርን ልክ እንደ ግል ጠላት አምርሮ ይዋጋዋል። ስለዚህ ቡና አትጠጣ የሚልህን ሰው ይህን ብላ በለው። ግን ቡናን ጠዋት እንደተነሳ ወዲያውኑ ከጠጣ ሚስት ከሞተች 15 ዓመት ቢሆንም እስካሁን ለምን አላገባህም ተብሎ ተጠየቀ። አንድ ቀን ያረገችውን ልንገርህ። ተጣልተን ተናድጄባት ሂጂ ወደ ቤተሰቦችሽ ላይሽ አልፈልግም አልኳት። እሷም እሺ ብላ ሄደች። ከሳምንት በኋላ ግን በጣም ናፈቀችኝ። ከዛ ለመጣትም ወሰንኩና ወደ ቤተሰቦቿ ቤት ሄዱ። በሩን አንኳኳሁ። እሷ ነበረች በሩን የከፈተችው። ዘላ አቀፈችኝና እሱ ስራ ሄዶ ነው፣ በዚህ አጋጣሚ እናንተን ልጠይቅ ብዬ ነው የመጣሁት ብያቸዋለሁ። ምንም እንዳትል አለችኝ። ለዚህ ነው የእሷን ያህል ልቤን ከልቡ መረዳት የሚችል ስለሌለ እኔ አሁን በቁሜ ሞቼ በነፍሴ ከትዝታዋ ጋር ያለሁት ብሎ መለሰ ይባላል። ካሌድ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። እዚህ ጋር የምትመለከቱት ደግሞ ፓናማውያን በፓናማና በቻይና መካከል ዲፕሎማቲክ ትብብርን አስመልክቶ የተገነባ ሞኑሜንት አለ ወይም ሐውልት አለ። እሱን ሲያፈርሱ ነው የሚታየው። ይህንን ያፈረሱት በነገራችን ላይ ዝም ብሎ አይደለም። የአሜሪካው ዶናልድ ትራምፕ በተደጋጋሚ ፓናማን እያስፈራራ ይገኛል። ብዙ ጊዜም ብለዋል። ፓናማ ካናል ወይም ደግሞ ፓናማ ቦይ የኛ ቁጥጥር ነው መሆን ያለበት ወይም በእኛ ቁጥጥር ስር ነው መተዳደሪያ ያለበት፣ እኛ ነን የገነባ ነው እያለ በተደጋጋሚ በቻይና እየተወረረን ነው፣ ካናሉ እየተወሰደብን ነው ብሎ ሲናገር ይስተዋላል። እና እዚህ ጋር ያንን ሞኑሜንት ሲያፈርሱ ነው የሚታየው በቪዲዮ ላይ። ይህም ያደረገው የአራይጃ ከተማ ነው፣ ፓናማ ውስጥ የምትገኘው ፓናማ ካናል ላይ የምትገኝ ትንሽ ከተማ ናት። እና ቦታው ስፔሲፊካሊ ሚራዶር ዴል ፑዌንቴ ዴ ላስ አሜሪካስ የሚባለው የፓናማ ካናል ኢንትራንስ ነው። እና ይህንን ባለፈው ዲሴምበር 27 ዕለት ነበር ያፈረሱት ማለት ነው። ይህንንም ያደረጉት ከአሜሪካ ፍራቻ ማለት ነው። ላይክ the fear of America is the beginning of peace ምናምን እንደተባለ ማለት ነው። ኤኒዌይስ የኛው ሞኑሜንት የፈረሰው በዛ ጫና ነው።